ለመሆኑ ስንቶቻችንን በየቤታችን ያሉትን ድመቶች አስተውለናቸው የምናውቀው? ውድ ቤተሰቦች አውቃለሁ ጥያቄው ግራ ሊያጋባችሁ ይችላል። ነገር ግን አንድ ሰው በድመቱ ላይ የተመለከተውን እጅግ የማይታመንና ግራም የሚያጋባ ሁኔታ ተከትዬ ነው ይህንን ያልኳችሁ። ይህም በዛሬው ቪዲዮ ላይ ተካቷል። ሌሎችም ከኢንተርኔት ላይ የተገኙ እጅግ የማይታመኑና አስደንጋጭ የሆኑ ቪዲዮዎችን ወደ እናንተ ይዤ ቀርብ ያለሁኝ። እንደዚህ አይነት ቪዲዮዎችን ለማየት አቅም የሌላችሁ ባታዩ ትመክራለሁ። ዛሬ በማስክ የተከሰትኩት ጥርሴን ስላመመኝ ነው። እናም አንዳንድ የድምጽ ለውጥ ካስተዋላችሁ ይቅርታ ጠይቃለሁኝ። ለማንኛውም ወደ ቪዲዮዎቹ እንለፍ። እነዚህን ቪዲዮዎች አብረን እናያለን። ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ እፈልጋለሁኝ። እንዲሁም ላይክ እና ሰብስክራይብ እንዳይረሳ። I saw my friend the other day and we went on a walk and we also got ice cream that day. ይህ ጉዳይ የተከሰተው በኮሎምቢያ በሚገኝ አንድ መኖሪያ ቤት ሲሆን ይህ ሰው ድመቱ የምታሳየውን አክሽን አይቶ ማመን አቅቶታል። ከሁኔታው መረዳት የሚቻለው እሷ የታያት ነገር ግን ለሱ ያልታየው ነገር እንዳለ ነው። እስቲ ወደ ቪዲዮ እንሂድና አብረን እንየው። እንደምታዩት ድመቷ አንድ ቦታ ላይ ስታክ አርጋለች። የድመቷ ባለቤት የሆነው ሰው ሊያጫውታት ወይም ደግሞ ወደሱ እንድትዞር ለማድረግ እየጎተጎተ ነው። ነገር ግን ይህች ድመት ባለችበት ደርቃ ቆማለች። እስቲ መጨረሻውን እንየው። እንዳየነው ይህቺ ድመት ከለማዳነት ወደ አውሬነት ነበር የተቀየረችው። ከዛም በኋላ በድንገት ሰውየውን መቧጨር ትጀምራለች። ይህንን ያደረገው እንግዲህ ለመጀመሪያ ጊዜ ያየባት ባህሪ ስለሆነ ነው። ሁሌ እንደዚህ አታደርግም። እናም በኢንተርኔት ላይ ይህ ቪዲዮ ሲለቀቅ የተለያዩ ሰዎች አስተያየታቸውን ሰጥተዋል። ከዛም መሀል ከድመቷ ፊት ለፊት ጥላ ይታያል። ስለዚህም የሆነ መንፈስ ወይም አስፈሪ ነገር ይህቺ ድመት ተመልክታ ነው እንደዚህ የምትሆነው የሚሉ በርካታ አስተያየቶችም ተሰጥተዋል። እናንተስ በዚህ ቪዲዮ ላይ ምን ትላላችሁ? እስቲ አጠቃላይ ሀሳባችሁን ብታካፍሉኝ ደስ ይለኛል። አሁን ደግሞ ወደ ቀጣዩ ቪዲዮ እንሄዳለን። በኦክቶበር 3 እለቱ ደግሞ ማክሰኞ ነበረ። ይህቺ ታዳጊ በካሜራ መጫወቻዎቿን እየቀረጸች ነበር። ያው ለሶሻል ሚዲያ የሚለቀቅ ቪዲዮ ነው። ሲቀጥል ደግሞ የዕለት ውሎዋንም እያብራራች የነበረችበት ጊዜ ነበር። ሆኖም በዚህ ወቅት ያልታሰበ ነገር ተከሰተ። ምንድነው የተፈጠረው? ቪዲዮውን አብረን እንየው። Hey guys, today I'm going to show you my Ghibli toilet collection that I just got today. We went to a toy store and they had all of these things like this cameraman, these tiny little action figures, this big Ghibli toilet, and this one. And then I saw my friend the other day and we went on a walk that day. And I'm having a lot of fun. ቪዲዮን እንዳየነው ይህች ልጅ ስለ መጫወቻዎቿና ስለ ቀን ውሎዋ እያወራች ባለችበት ጊዜ በድንገት በድንጋጤ አንድ ቦታ ላይ አይኗ ያርፋል። ምንድን ነው ይህ ነገር?
እንዳያችሁት ነው ውድ ቤተሰቦች፣ የዚህች ልጅ ድንጋጤ ከፊቷ ያስታውቃል። በጣም በኃይለኛው ነው የደነገጠችው። ከዛም በኋላ ፊቷን አዙራ ነበር የሸሸችው። ከሸሸች በኋላ ግን ከዛም ከተወሰኑ ሰከንዶች በኋላ ምንነቱ ያልታወቀ ጥላ ነገር ልጅቷን ሲከተላት አይተናል። በዚህ ቪዲዮ ላይ ምን ሀሳብ አስተያየት አላችሁ? ይህ ቪዲዮ የተለቀቀው በኢንስታግራም ላይ ነው። የልጅቷ እህት ናት የለቀቀችው። እህቷ እንደተናገረችው ከሆነ ይህን ቪዲዮ ወይም ካሜራው የቀረጸውን ከማየቴ በፊት እህቴ ላይ ምን እንደተከሰተ አልገባኝም ነበረ ብላ ነው መልስ የሰጠችው። እንግዲህ ይህ ነገር ካጋጠማት በኋላ ይህች ትንሽ ልጅ የደረሰባትን ትልቅ ግጭት የሚያመለክት ነው። ለማንኛውም የእናንተን አስተያየትም ብታሰፍሩልኝ ደስ ይለኛል። እስቲ ወደ ቀጣዩ ቪዲዮ እንሂድ። ይህ ሁኔታ የተከሰተው በማሌዥያ ነው፣ ቦንግ በተባለው አካባቢ። ሁለት ሰዎች ከሌሊቱ 7 ሰዓት ከ41 ደቂቃ ሲሆን ብቻቸውን በመኪና እየሄዱ ነበር። ነገር ግን በመኪና እየሄዱ ባለበት ሰዓት ምናልባትም አደጋና ግጭት ሊያስከትልባቸው የሚችል ሁኔታ ነበር ከፊት ለፊታቸው የተጋረጠው። ነገር ግን መኪናውን የሚነዳው ሰው እንደምንም ራሱን ተቆጣጥሮ ለማምለጥ ችለዋል፣ አደጋ ሳያደርሱ ማለት ነው። ምንድነው የተከሰተው? ቪዲዮን አብረን እንየው። እነዚህ ሰዎች አምልጠናል ብለው አርፈው አልተቀመጡም ነበረ። ተመልሰው ይመጣሉ። ለምንድን ነው ይህንን ያዩትን ነገር በቪዲዮ ለመቅረጽ ነበረ ተመልሰው ይመጡት። ከዛም እዛ ቦታ ላይ በደረሱ ጊዜ ምንነቱ ያልታወቀ ፍጡር ወይም ደግሞ መንፈስ የሚመስል ነገር እዛ ቦታ ላይ ቆሞ ነበር ያዩት። እየቀረቡ በሄዱ ጊዜ ግን ይህ ያዩት ነገር በድንገት ይሰወራል። እናንተስ ይህ የተመለከቱትና ዞረው በመጡ ጊዜ ደግሞ በድንገት የተሰወረባቸው ጉድ ምን ይመስላችኋል? አሁን ደግሞ ወደ ቀጣዩ ቪዲዮ እንለፍ። ይህ ግለሰብ ሳሚ ይባላል። የዩቲዩብ ቻናል አለው። የዩቲዩብ ቻናሉ ላይም የተለያዩ አስገራሚ ቦታዎች እየሄደ ነው ቪዲዮ የሚቀርጸው። ነገር ግን በዚህ ቀን ያጋጠመው ነገር ለማመን ይከብዳል፣ ወይም እጅግ አስደንጋጭ ነው። ምን አጋጠመው? በዚህ ቀን ሄደው እዛው ክሊቭላንድ ኦሃዮ በሚገኝ አንድ ጫካ ውስጥ ነበር። ምን አጋጠመው? ያሰበበት ቦታ ከደረሰ በኋላ ፀሐይ ትጠልቃለች ወይም ደግሞ ይመሻል። ከዛም በኋላ ድንኳኑን ጥሎ ለማረፍ ነበር የሞከረው። እንግዲህ አስቡ፣ የሰው ብቻውን ነው ያለው። ከዛም የሁለት ሰዎች ኮቴና ንግግር ይሰማዋል። ማን እንደሆኑ ለማወቅ ሄሎ እያለ ነው ያለው። ነገር ግን መልስ የሚሰጠው አልነበረ። Hello? Alright, I don't like this. Hello? Hello? They're touching my tent. Stop. Hello? Alright, I'm getting the f*** out of here. Hello? Hello? I don't know what the f*** this is, but we're getting out of here. Hang on. Hello? Okay, they're walking away now. What do you want? What do you want? I have a knife. Where's my knife? Say something. I see you. I don't know which way they went. I think they went this way. I see you. Get away! They're just standing there. What do you want? Leave me alone! They went over that way. I can't see them now. እንዳያችሁት ነው ውድ ቤተሰቦች። ይህ ሰው እንግዲህ ማናችሁ ምንድነው የምትፈልጉት? ስለት ይዣለው ብሎ ቢላቸውም
ምንም ሊያደምጡት አልቻሉም። ስለዚህም ወጥቶ ነበር በሩጫ ያመለጠው። ነገር ግን እነዚህ ሰዎች ማን ናቸው? ለምንድነውስ መልስ የማይሰጡት? ፕላስ ይህ ሰው እንደዚህ ሆኖ ሊያመልጥበት የቻለው ምክንያት ምንድነው? የሚገርመው ይህ ሰው ድንኳኑ ባለበት ጥሎ ነው ያመለጠው። እንደምንም ብሎ መኪና ውስጥ ገብቶ እንግዲህ ለማምለጥ በቅቷል። ከዛም በንጋታው ሲመለስ ድንኳኑን ያለበት ቦታ ላይ አግኝቶታል። ምን አይቶባቸው ነው? ለምንድነው መልስስ የማይሰጡት? ብዙ ጥያቄ ሊያጭሩ የሚችሉ ነገሮች አሉ ከሰውየው ቪዲዮ እንደተረዳ ነው። ለማንኛውም የዚህን ጥያቄ መልስ ለእናንተ ትችዋለሁ። አሁን ደግሞ ወደ ቀጣዩ እጅግ አስደንጋጭ የሆነ ቪዲዮ እንለፍ። እነዚህ ቤተሰቦች ለአያታቸው የልደት በዓሏን እያከበሩ ነበር። ለአያታቸው የልደት በዓሏን በሚያከብሩ ጊዜ ምን ተከሰተ? ያልተጠበቀ ጉዳይ ነው። እስቲ አብረን እንየው። እንዳያችሁት ነው ውድ ቤተሰቦች። ይህች ሴት እንግዲህ ሻማውን ለማጥፋት እየተዘጋጀች ባለችበት ጊዜ በድንገት አንድ ጥላ የመሰለ ነገር ከኋላዋ ሮጦ ያልፋል። ምናልባትም ከኋላዋ ያለፈው ሕፃን ቢሆንስ ልትሉ ትችላላችሁ። ነገር ግን አይደለም። በዚህ ፍጥነት የሚያልፍ ሕፃን ምንም የለም። እነዚህ ቤተሰቦችም ካሜራው የቀረጸውን ጉድ ለማመን ስለተቸገሩ ነው በኢንተርኔት የለቀቁት ያዩት ሰዎች አስተያየት እንዲሰጡበት ማለት ነው። እናንተስ ምን ይመስላችኋል? ምክንያቱም አንዱ የቤተሰብ አካል ወይም ሕፃን ቢሆን ኖሮ እነዚህ ሰዎች ምንድን ነው ብለው ግራ ተጋብተው ይህንን ቪዲዮ ባለቀቁት ነበር። በዚህ ቪዲዮ ላይ ከተሰጡት ሀሳቦች እጅግ አስገራሚ ሆነው ምናልባትም አንድ የሞተ የቤተሰብ አካል ካለ ከዚያች ሴት ጋር ልደቱን ለማክበር በድንገት በመንፈስ መልክ ተከስቶ ይሆናል የሚል ነው። እናንተስ በዚህ ጉዳይ ምን ትላላችሁ? አሁን ወደ ቀጣዩ ቪዲዮ እንለፍ። አንዲት በካሊፎርኒያ የምትኖር ዲያን የምትባል ሴት የዩቲዩብ ቻናል አላት። በዚህ የዩቲዩብ ቻናሏ ላይ የተለያየ እጽዋትን የተመለከተና ከምግብ ጋር የተያያዘ ፕሮግራሞችን ታቀርባለች። የዚህ ሴት ካሜራ 24 ሰዓት ሙሉ ኦን ነው፣ ጠፍቶ አያውቅም። እሺ በዚህ መሀል ምን ተከሰተ? ከእለታት አንድ ቀን ንጋት አካባቢ ነው። የዚህች ሴት የሴኩሪቲ ካሜራ መጮህ ይጀምራል። ማለትም አንድ ያልሆነ ነገር ተከስቷል ማለት ነው። እናም ይህች ሴት የዩቲዩብ ቪዲዮቿን ወደምትቀርጽበት ካሜራ መታ ቼክ በምታደርግ ጊዜ ካሜራው ላይ ያገኘችውን አስደንጋጭ ነገር አብረን እንመልከተው። እንግዲህ ይህ ያየነው ክስተት የተከሰተው ከእኩለ ሌሊት በኋላ ነው። እንዳያችሁት አንድ በእድሜ ትልቅ የሆነችና ጸጉረ ረጅም የሆነች ሴት በሳሎኑ በኩል ስታልፍ ነው ካሜራው የቀረጻት። ዲያን እንደተናገረችው ከሆነ ይህች ሴት ከአንድ ወር በላይ በቤት ውስጥ እንዳለች ይሰማኝ ነበር፣ ነገር ግን ካሜራው ቀርጿት ወይም አግኝቷት አያውቅም ነበር ነው ስትል መልስ የሰጠችው። እጅግ በጣም ያስገርማል አይደል? እንዳልኳችሁ የዚህች ሴት ካሜራ 24 ሰዓት ኦን ነው። ነገር ግን በዩቲዩብ ቻናሏ ላይ ሁሌም የምትለቀው ጠቃሚና አስተማሪ በዚህ ቀን ከተከሰተው ጉድ በስተቀር ማለት ነው። እናንተስ በዚህ ቪዲዮ ላይ ያላችሁ ሀሳብ አስተያየት ምንድን ነው? The sky is blue and I see you. ይህቺ ህፃን ዘስካይዝ ብሉ የሚል ጌም እየተጫወተች ነበር። የዚህ ጨዋታ ሀሳብ እንደተረዳሁት ከሆነ በቤታችሁ በሚገኝ አንድ በር ላይ ትሄዱና በሞባይል ስልካችሁ እየቀረጻችሁ ዘስካይዝ ብሉ የሚለውን ቃል እየደጋገማችሁ ማለት ነው። ከዛስ ምን ተፈጠረ? The sky is blue and I see you.
ይህች ትንሽ ልጅ ይህንን ጨዋታ እየተጫወተች እንደዚሁም ቃላቱን እየደጋገመችበት ባለችበትና በሞባይሏም እየቀረጸች ባለችበት ጊዜ ላይ ነበረ በድንገት ከበሩ ፊት ለፊት አንድ ገጽታ ወይም ፊት የተመለከተችው። ከድምጿም እንደተረዳችሁት በጣም የመደንገጥና የመፍራት አይነት ድምጽ ነው ያወጣችው። ከዛም ለቤተሰቦቿ ትናገራለች። ቤተሰቦቿም ይህን ጨዋታ ሁለተኛ እንዳትጫወቺ በማለት አጥብቀው ያስጠነቅቋታል። ነገር ግን ይህቺ ትንሽ ልጅ መጫወቷን አላቆመችም ነበር። እሷ ብቻ ሳትሆን ፊክ የምትባለው ታላቅ እህቷም ጨዋታውን መጫወት ጀመረች። ለምን? እህቷ ያየችውን ነገር እሷም ለማየት ነበረ። እናም ከእለታት አንድ ቀን ቤተሰቦቻቸው እቤት በሌሉበት ጊዜ ትልቅ እህቷ ልክ እንደ ታናሽ እህቷ ሁሉ ይህንን ጨዋታ መጫወት ትጀምራለች። ከዛስ ምን ተከሰተ? አብረን እንየው። The sky is blue and I see you. The sky is blue and I see you. The sky is blue and I see you. The sky is blue and I see. The sky is blue and I see you. ያስፈራል አይደል? ሆኖም ሁኔታው እንደገመታችሁት ወይም እንዳሰባችሁት አይደለም። ታላቅ እህትየው ታናሽ እህቷ የተገለጸላትን እንዲገለጽላት ነው እንግዲህ እንዳያችሁት በየክፍሉ እየዞረች እየቀረጸች እንደዚሁም በር ላይ ቆም እያለች ያንን ንግግር ስትደጋግም የነበረው። በድንገት አንድ ክፍል በገባች ጊዜ ግን የአምፖሉ ማቀፊያ ነው የወደቀው። በዚህ ሰበብ ከዚህም በኋላ ይህች ልጅ ይህንን ጨዋታ ተጫውታ አታቅም፣ እርም ብላለች። ጥሩ አጋጣሚ ነው ማለት ይቻላል። በእርግጥ ልጅቷ በወቅቱ ከባድ ፍርሃትና ድንጋጤ ውስጥ ገብታ የነበረች ቢሆንም ይህንን ምንነቱ የማይታወቅ ጨዋታ ግን ከዚህ በኋላ ላለመጫወት ወስናለች። ለዛሬ ያዘጋጀሁላችሁ ይህን ይመስላል። ውድ ቤተሰቦችን በሚቀጥለው በአዲስ ዝግጅት እስክንገናኝ ባይ ባይ።